እንደምን አላችሁ የኬኬ ሚዲያ ቤተሰቦች። የነጻ ትምህርት እድልን በነጻ ወደ እናንተ መረጃ የሚያቀርበው ሚዲያችን ኬኬ ሚዲያ ቲዩብ በተለያየ መንገድ የነጻ ትምህርት እድል መረጃዎችን ለእናንተ ያቀርባል። በዚህም ልዩ በሆነው የነጻ ትምህርት እድል ማካፈል ፕሮግራማችን ከአንድ ባለሙያ ጋር በተለይ ነጻ ትምህርት እድል ሮድማፕ ያስፈልገዋል ወይ ያስፈልገው የሚለውን ጥያቄ ለመመለስ ዝርዝር ያለ ሀሳቦችን አንስተናል። በዚህ ሀሳባችንም አንድ ተሞክሮ እኛም ተሞክሮ መሰረት አድርገን አንድ ሰው ነጻ ትምህርት እድል ሊሞላ ከፈለገ መረዳት ያለበት ቢያንስ 4 ነገሮች ላይ ትኩረት ቢያደርግ ነገሮችን በተሻለ መንገድ ነጻ ትምህርት እድል ውጤታማ በሆነ መሙላትንም ውጤታማ መሆን ይችላል የሚል ነገር አይተናል። የመጀመሪያው የግል አንድ ሰው ይሄ ፐርሰናል ሮድ ማፕ ያስፈልገዋል ሲባል በእውኑ ፈልገዋለሁ ነጻ ትምህርት እድል የሚባለው መረጃ መረዳት መቻል ያለብን ይመስለኛል። ማለትም ምንድነው ያለኝ አሁን ይሄን ስናደርግ ነጻ ትምህርት መፈለግ ብቻ አይደለም የሚያስፈልገውን ነገር ይዘን መቅረብ ስላለብን ምንድነው ያለኝ ለኔ እሱን ሳደርግስ ምንድነው የምፈልገው በዋነኝነት በሙያ ደረጃ የምንፈልገው ምንድነው ወደፊትስ ያለን ፕላን ምንድነው የሚለው ግልጽ ማድረግ ይጠበቅብናል ማለት ነው። ስለዚህ ይሄ ካለን ምን እንዳለንና ምን እንደምንፈልግ ከለየን ምን እንደሌለንም መለየት መቻል አለብን። ሶስተኛውና ዋናው ብዙ ጊዜ የምንዘለው ያን ስለሆነ ነጻ ትምህርት እድል ላይ የሚፈልገውም የምናገኘውም ስኮለርሺፕ ምንድነው የጎደለኝ የሚለው መሙያ መንገድም ሆነ ይመጣል። እኛ መረጃችን የምናሟላበት ሁለተኛ ነጻ ትምህርት እድል ስንፈልግ የምናሟላበት መንገድ ስለሆነ ይሄን መመለስ ፐርሰናል ሮድ ማፓችንን በግልጽ ማድረግ ይችላል ማለት የመጀመሪያው ይሄ ነው። ሁለተኛው ደግሞ ዶክመንቴሽን ነው። ብዙ ጊዜ እኛ ጋርም ስናወራ የነበረው ነጻ ትምህርት እድል ስንሞላ ያሉን መረጃዎቻችንን ፍሮም ኤ ቱ ዚ በሚባል ደረጃ ከትንሹ እስከ ትልቁ አቀናብረን በሚያስፈልገው መልክና ሁኔታ አስተካክሎ መቅረብ ያስፈልጋል የሚለው ነገር አይተናል። በሶስተኛ ደረጃ ደግሞ ይሄንን ስራ ነጻ ትምህርት እድል ነገ ያስፈልገውም ዛሬ ነው የሚጀመረው። ዛሬ አሁኑ መጀመር መቻል አለብን። ይሄን ስንጀምር ደግሞ ያለንን ትልቁን ህልማችን የብዙ ዓመታት ህልማችንን ከዛሬ ጀምረን ምን ማድረግ አራተኛው ደግሞ ዳይሴክት ማድረግ አለብን። እሱን ስንጀምር ደግሞ ረጅም ሲለውን ስቴፕ ባይ ስቴፕ ከፋፍለን መስራት እንዳለብን አይተናል። አራቶችን አይተናል። ዛሬ ደግሞ ከዛ የቀጠለ ምንድነው እንድናይ የፈለግነው ዛሬ ላይ ደግሞ እሱ የቀጠለ ይሄን አፕላይ ማድረግ ይሄን አራቱን ራስመስ መንደስና ከዛም ውጭ ባሉት ነገሮች ላይ እንዴት አፕላይ ማድረግ እንችላለን፣ ውጤታማ እንዴት መሆን እንችላለን የሚለውን ነገር ይዤላችሁ መጥቻለሁ። በተለይ በዋነኝነት እስካሁን የሚገጥሙን ጥያቄዎች ከባለሙያው ጋር ያየናቸው ነገሮች አሉ። ስለዚህ እሱ እንድትመለከቱ ጋብዛችኋለሁ ማለት ነው። ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ አይለየን እያልኩ ዛሬ ላይ ይዤላችሁ የመጣችሁን በዚህ መንገድ እንድትጋበዙ እያሳሰብኩ መረጃውን ከዚህ የበለጠ ለማየት ከዚህ የበለጠ ዝርዝሩ መረጃ ለማየት ከዚህ በታች በለቀቅነው ሊንክ ላይ መረጃውን ማግኘት ትችላላችሁ እያልኩ እዚህ ላይ እሰናበታለሁ። መልካሙን ሁሉ እድል ተመኝ። ባይ ባይ።